2.3.5 Virtue Ethics Virtue Ethics Challenging the Advocacy of Rule-Based Theories በዚህ ስር የምንመለከተው የስነ ምግባር እሴት ወይም ቨርቹ ኤቲክስ ነው። የስነ ምግባር እሴት በህግ ወይም ደንብ የተመሰረቱ ንድፈ ሀሳቦችን ብቃት መፈተን ነው። ስለዚህ በዚህ ምዕራፍ ውስጥ በዚህ ሰብ ቻፕተር ውስጥ በቻፕተር 2 ፓርት 7 የምንመለከተው እንግዲህ አንዱ ይሄ ነው ማለት ነው። ስለዚህ የስነ ምግባር እሴት የምንለው ቨርቹ ኤቲክስ ቃሉ በዘመናዊ ምዕራባውያን የስነ ምግባር ፍልስፍና ውስጥ ትኩረቱን በበጎ ምግባር ወይም በስነ ምግባራዊነት በካራክተር ላይ የሚደረገውን የስነ ምግባር ንድፈ ሀሳብን እንደ ዲዮንቶሎጂ ወይም ኮንሲኩዌንሻሊዝም ወይም ውጤት ተኮር ማዕከል ያደረገ ማለታችን ነው። እንዲሁም ደግሞ ዲዮንቶሎጂ ግዴታ ማዕከል ያደረገ የሚል ዲስከስ አድርገናል በፊት። ስለዚህ እንደነዚህ ካሉ ሌሎች ንድፈ ሀሳቦች ለመለየት የሚያገለግል የቴክኒክ ቃል ነው። ለምሳሌ አንድን ችግረኛ መርዳት እንዳለብኝ ሁሉም የንድፈ ሀሳብ ምሁራን የተስማሙበት ሁኔታ በዝርዝር እንመልከት። አንድ ዲዮንቶሎጂስት እርዳታ ማድረጉን ለራሱ እንዲያደርግልህ የምትፈልገውን በሌሎች ላይ አድርግ እንደሚለው አይነት የሞራል ህግ ወይም መመሪያ መፈጸም መሆኑን ያጎላል። አንድ ኮንሲኩዌንሻሊስት ደግሞ መርዳቱ የሚያስገኘው ውጤት ደህንነትና ጥቅምን እንደሚያሳድግ ይጠቁማል። በአንጻሩ አንድ ቨርቹ ኤቲክስ አዋቂ የሆነ ሰው ደግሞ እርዳታ መስጠቱ ቸርነት ወይም ደግነት መሆኑን ያጎላል። ቸርነትና ደግነት ደግሞ በጎ የስነ ምግባር እሴቶች ናቸው። 2.3.5.1 አርስቶትልስ ኤቲክስ የአርስቶትል ስነ ምግባር። በጥንታዊ የግሪክ ፈላስፋ አርስቶትል ከክርስቶስ ልደት በፊት ከ384 እስከ 322 የኖረ ነው። በመጀመሪያ ኒኮማቲካን ኤቲክስ በተሰኘው መጽሐፉ ስለ በጎ ምግባር ወይም ደግሞ ቨርቹ ሞራሊቲ ዝርዝር ውይይት ጽፏል። ቨርቹ የሚለው ቃል እንደ ጥንካሬ ተረድቶታል። በዚህ መሰረት የተወሰኑ በጎ ምግባራት የማንነት ወይም የባህሪ ጥንካሬ ተደርገው ይታያሉ። ነገር ግን አርስቶትል ከሞተ ከብዙ ዓመታት በኋላ የስነ ምግባር እሴት ንድፈ ሀሳብ በዩቲሊታሪያኒዝም እና በዲዮንቶሎጂ እድገት ምክንያት ተሸፍኖ ወይም ተዳፍኖ ቆይቷል። ሆኖም ባለፉት 50 ዓመታት ውስጥ የስነ ምግባር እሴት ንድፈ ሀሳብ እንደገና እንደ አንድ ዋና ስነ ምግባር ንድፈ ሀሳብ ሆኖ ብቅ ብሏል። ነገር ግን ይህ ለምን ሆነ? የስነ ምግባር እሴት ወይም ቨርቹ ኤቲክስ እንደ አውሮፓውያን አቆጣጠር 1958 ጀምሮ እንደ ፊሊፕ አፉት፣ አልሳደር ማኪንታየር እንዲሁም ኤሊዛቤት ኤንስኮምቤ ባሉ ፈላስፋዎች አማካኝነት እንደገና ተብራርቷል እንዲሁም ታድሷል። እነሱም ሆኖ ሌሎች ብዙዎቹ በዋናዎቹ ወይም ወቅታዎቹ ንድፈ ሀሳቦች ተስፋዎች ላይ እምነት አጥተዋል። እነሱ እንደሚከራከሩት ከሆነ እንዴት መኖር አለብን የሚለው ጥያቄ ውጤቶችን ከመገመት ወይም ለህግጋት ከመታዘዝ ይልቅ በበጎ ምግባር ወይም ቨርቹ ላይ በተመሰረተ ንድፈ ሀሳብ ይበልጥ በተሟላ ሁኔታ ሊመለስ ይችላል። ከመልካምነት ወይም ጉድ፣ ከትክክለኛነት ራይት እና ከደስታ ሃፕነስ አንጻር መልካም የሚለው ነገር ዝም ብሎ ዝንባሌ ወይም ዲስፖዚሽን አይደለም። መልካምነት ተግባራትን የሚያካትት ቴዎሎጂካዊ ወይም ደግሞ ግብር ተኮር ስርዓት ያካትታል። ኤ መልካምነት ሁሉም ነገር ዓላማ የሚያደርጉት ወይም ሊደርሱበት የሚጥሩት ነገር ነው። አንድ ነገር ተገቢውን ተግባር ወይም ፈንክሽን ካከናወነ መልካም ይባላል። ለምሳሌ ጥሩ የቡና ሲኒ ስራው ቡና መያዝ ስለሆነ፣ ወይም ደግሞ ጥሩ የቀይ ኦክ ዛፍ። ትክክለኛ ተግባር የሚባለው ወደ መልካም ነገር የሚመራ ተግባር ነው። የተለያዩ መልካም ነገሮች ከተለያዩ የሳይንስና ጥበብ ወይም አርት ዘርፎች ጋር ይዛመዳሉ። ዋናው መልካም ወይም ከሁሉ የሚበልጠው መልካም ነገር ለራሱ ሲባል የምንፈልገውና ሌሎች ማናቸውን ግቦች ወይም መልካም ነገሮች የምንመኘው ለሱ ስንል የሆኑ ነገር ነው። ለሰው ልጅ የኢዶሚኒያ ማለት አሬቴ ወይም ልህቀት ወይም በጎነት ወይም ለአንድ ነገር ከሚያስፈልገው ጥራት ጋር የሚስማማ የነፍስ እንቅስቃሴ ነው። ዩዶሜኒያ ማለት በመልካም መኖርና በዓለም ጉዳዮች ውስጥ መልካም መሆን፣ ስኬታማ መሆን ማለት ነው። ቢ ለሰው ልጆች
መልካም የሚባለው ነገር እንደ ሂሳብ ችግር በትክክለኛ ቀመር ሊመለስ አይችልም። ምክንያቱም ሂሳብ የሚጀምረው ከአጠቃላይ መርሆች ተነስተው ወደ መደምደሚያ በመድረሱ ነው። ስነ ምግባር ወይም ኢቲክስ አጠቃላይ መርሆች ከመቀረጻቸው በፊት በእውነተኛ የሞራል ውሳኔዎች ወይም ደግሞ አክቹዋል ሞራል ጀጅመንት ይጀምራል። አርስቶትል በሰዎች ውስጥ ያሉ ተፈጥሯዊ ዝንባሌዎችን ቀድሞ ግምት ውስጥ ያስገባል። አርስቶትል በደስታ እና በስነ ምግባራዊ በጎነት መካከል ልዩነት ያደርጋል። በደስታ ስንል ኢዶሚኒያ ማለታችን ነው። በስነ ምግባራዊ በጎነት ስንል ደግሞ ሞራል ቨርቹ ማለታችን ነው። ስነ ምግባራዊ በጎነት የህይወት መጨረሻ ግብ አይደለም። ምክንያቱም አንድ ሰው በጎ ምግባር ኖሮት ነገር ግን ምንም አይነት እንቅስቃሴ ሲያደርግ በስቃይ ወይም በሀዘን ውስጥ ሊሆን ይችላል። ደስታ የህይወት ግብና ሁሉም ነገር ሊደርስበት የሚጠርበት መጨረሻ ነው። ደስታ ማለት በምክንያታዊነት ወይም ሪዝን የታጀበ እንቅስቃሴ ነው። ምክንያታዊነት ደግሞ የሰው ልጅ አሬቴ ወይም ልዩ ልህቀት ነው። ደስታ ስነ ምግባራዊ እና አእምሯዊ ልህቀት ወይም አሬቴ የሚያካትት እንቅስቃሴ ነው። ይህንን እንቅስቃሴ ለመተግበር አንዳንድ ውጫዊ መልካም ነገሮች ወይም እንደ ጤና፣ ሀብት፣ ወዳጅነት ያሉ አስፈላጊ ናቸው። ዘጉድ ካራክተር ወይም መልካም ባህሪ ሰዎች ለመልካም ባህሪ ተፈጥሯዊ አቅም አላቸው። ይህ አቅም ደግሞ በተግባር ወይም በልምምድ ይዳብራል። አቅሙ ቀድሞ ዝግጁ ሆኖ አይመጣም፣ ይልቁንም በተግባር የሚገነባ ነው። ተግባር ወይም ተግባራት አክትስ የምንላቸው ማለት ነው። መጀመሪያ አንድን ድርጊት መፈጸም። ልምዶች ወይም ሀቢትስ የምንለው ደግሞ ያንን ተግባር ደጋግሞ በመስራት ልምድ ማድረግ። ማንነት ወይም ባህሪ ካራክተር የምንለው ደግሞ ልምዶቹ ተከማችተው የሰውን ቋሚ ባህሪ መቅረጻቸውን የሚያሳይ ነው። የአእምሮ ሁኔታ ወይም ዝንባሌ ወይም ስቴት ኦፍ ማይንድ ኦር ዲስፖዚሽን የሚባለው ባህሪው ደግሞ በምላሹ አእምሮ ወደ አንድ ወገን ወይም ደግሞ ወደ መልካም ተግባር እንዲያዘነብል ማድረጉ ነው። ሂደቱ ባጭሩ ተግባር ወደ ልምድ ይለወጣል። ልምድ ባህሪን ይቀርጻል። ባህሪ ደግሞ የአእምሮ ዝንባሌን ይፈጥራል። ዝንባሌው ደግሞ ወደ አዲስ ተግባር ያመራል። የባህሪ ግንባታ ቅደም ተከተል ምን ይመስላል የሚለው ከአርስቶትል አንፃር እንመልከት። የሰው ልጅ ባህሪ ቅደም ተከተል የትኛው ቀዳሚ ነው፣ ድርጊት ወይስ ዝንባሌ የሚል ጥያቄ ያስነሳል። የእነዚህ ግንኙነት በአርስቶትል ልዩነት ታይቷል። ይኸውም ጥሩ ዝንባሌን በሚፈጥሩ ተግባራትና አንዴ ዝንባሌ ከተፈጠረ በኋላ ከሱ በሚመነጩ ተግባራት መካከል ያለው ልዩነት። አሬቴ አንድን አቅም በተገቢ መንገድ በማለማመድ የሚዳብር ዝንባሌ ወይም ዲስፖዚሽን ነው። ልምዶች በተደጋጋሚ በሚደረጉ ተግባራት ይዳብራሉ። የአንድ ሰው ባህሪ ደግሞ በልምዶች መዋቅር የተገነባና በምናደርጋቸው ነገሮች የሚቀረጽ ነው። ቨርቹ ኤሪያ ወይም በጎ ምግባር ወይም ልህቀት የሚባለው በአንድ ስሜት ወይም ተግባር ውስጥ በሁለት ጽንፎች ከመጠን ማለፍ እና ጉድለት ማለት ነው መካከል ያለው መካከለኛ መንገድ ተብሎ ይተረጎማል። ይህ መካከለኛ መንገድ ተግባራዊ ጥበብ ባለው ሰው ወይም ደግሞ ፕራክቲካሊ ዋይዝ ፐርሰን ይወሰናል። ይህ መካከለኛ መንገድ ቀድሞ በሂሳብ ቀመር ወይም ደግሞ ፔሪዮሪ ሊሰላ አይችልም። መካከለኛው መንገድ እንደ ግለሰቡና እንደ ሁኔታው ይለዋወጣል። አንድ ነገር ሁለት ኤክስትሪሞች አሉት። አንድ የሚሰራ ስራ፣ አንድ አክሽን፣ አንድ ባህሪ። ሚን የምንለው ግን በሁለቱ መካከል መገኘት ነው። ለምሳሌ ፍርሃትና በራስ መተማመን ብትመለከቱ ዴፊሸንሲው ምንድነው? ፈሪነት ነው። መካከለኛ ወይም ደግሞ ሚን ቨርቹ የምንለው ደግሞ ድፍረት ነው። መጠን ባለፈ መጠን ደግሞ የሚገኘው ሁኔታ ወይም ቫይስ ኦፍ ኤክሰስ የሚባሉ ደግሞ ችኩልነት ወይም ግዴለሽነት ይሆናል ማለት ነው። ሌላኛው ተግባር ለምሳሌ ደስታና ስቃይን ብንመለከት ዴፊሸንሲው ስሜት አልባነት ነው። ግን ሚን ቨርቹ የሚባለው ደግሞ ወይም ደግሞ መካከለኛው መንገድ የሚባለው ደግሞ ልከኝነት፣ ራስን መግዛት ነው። በሌላኛው ጫፍ ደግሞ
ቫይስ ኦፍ ኤክሰስ የምንለው ደግሞ ከዚህ የበዛው ደግሞ ምንድነው ለስጋዊ ፍላጎት ማደር ይሆናል ማለት ነው። አክሽን ለምሳሌ ሀብት ማፍራት ከሆነ ለምሳሌ ጉድለቱ ቫይስ ኦፍ ዴፊሺየንሲው ደግሞ ምን ይሆናል ማለት ነው ንፉግነት ይሆናል ማለት ነው። መካከለኛው ቦታ ደግሞ ሚን ኦፍ ቨርቹ ደግሞ ለጋስነት። መጠን ያለፈ ጥፋት ሲሆን ደግሞ ምን ይሆናል ማለት ነው ቫይስ ኦፍ ኤክሰስ ይሆናል ማለት ነው። ይሄ አባካኝነት ይሆናል ማለት ነው። ስለዚህ ስፌር ኦፍ አክሽን አሁን ሌላ ለምሳሌ ቁጣን ብንመለከት ዴፊሺየንሲው ስሜት የለሽነት ይሆናል ማለት ነው። ነገር ግን ሚን ቨርቹ የምንለው ደግሞ ትዕግስት፣ ገርነትን ይይዛል ማለት ነው። ይሄ ግን መጠን ሲያልፍ ወይም ቫይስ ኦፍ ኤክሰስ ሲሆን ደግሞ ግልፍተኝነት ይሆናል ማለት ነው። ሌላው ራስን መግለጽ አክሽኑ። ስለዚህ ይሄ ምንድነው ስፌር ኦፍ አክሽን ነው። ነገር ግን ጉድለት ወይም ደግሞ የጉድለት ጥፋቱ ቫይስ ኦፍ ዴፊሺየንሲ የሚባለው ምንድነው ራስን ደብቆ ማሳነስ ይሆናል ማለት ነው። የዚህኛው ግን መካከለኛ ወይ ደግሞ ሚን ቨርቹ የሚባለው ወይ መካከለኛ መንገዱ ምንድነው ማለት ነው እውነተኛነት ይሆናል ማለት ነው። ኤክሰሱ ደግሞ ምንድነው የሚሆነው ማለት ነው ትምክህተኝነት፣ ፉከራ የመሳሰሉትን። ሌላኛው ስፌር ኦፍ አክሽን ጭውውት። ስለዚህ ጭውውት ዴፊሺየንሲ ወይም ቫይስ ኦፍ ዴፊሺየንሲ ምን ይሆናል ማለት ነው ዝምተኛ፣ መጨመት፣ ጨዋ መሆን። ነገር ግን የዚህ ሚን ወይም በጎ ምግባር ጨዋታ አዋቂነት ወይም ለዛን ያካታል። መጠን ያለፈ ሲሆን ደግሞ ወይም ቫይስ ኦፍ ኤክሰስ ሲሆን ደግሞ ምንድነው ቧልተኝነት ይሆናል ማለት ነው። ሌላኛው አክሽን ማህበራዊ ግንኙነት ነው። የዚህ ደግሞ ዴፊሺየንሲው ወይም ደግሞ የጉድለቱ ጥፋቱ ምንድነው ጠባይ አልባነት ይሆናል ማለት ነው። መካከለኛው ደግሞ ሚን ቨርቹ ደግሞ ወዳጃዊነት ወይም ፍሬንድሊነስ ይሆናል ማለት ነው። የዚህ ግን የመጠን ያለፈ ጥፋት ሲሆን ደግሞ ምንድነው አድርባይነት ይሆናል ማለት ነው። ሌላኛው ስፌር ኦፍ አክሽን እፍረት ወይም ነውር ብንወስድ የዚህ ቫይስ ኦፍ ዴፊሺየንሲ ወይ ደግሞ ጥፋት ወይም ጉድለት የሚሆነው ምንድነው አይን አውጣነት ነው ማለት ነው። መካከለኛ በጎ ምግባር የምንለው ደግሞ ጨዋነት ነው። ነገር ግን የመጠን ያለፈ ጥፋት ሲሆን ደግሞ አይን አፋርነት ይሆናል ማለት ነው። ሌላኛው እዚህ ውስጥ የመጨረሻው የምናየው ስፌር ኦፍ አክሽን ቅሬታ ወይም ቁጭት ሲሆን ጉድለቱ ወይ የጉድለቱ ጥፋት ቫይስ ዴፊሺየንሲ የሚባለው ምንድነው ምቀኝነት ወይም ተንኮል ይሆናል ማለት ነው። መካከለኛው ግን ተገቢ ቁጭት ይሆናል። ነገር ግን መጠን ያለፈ ጥፋት ወይም ቫይስ ኦፍ ኤክሰስ ከሆነ ደግሞ ቅናት ይሆናል ማለት ነው። የፍልስፍና መምህር ለኮማንዶ እና ለሲስተም ፕሮግራም ኦፕሬተር የሚያስፈልጋቸው ድፍረት ደረጃው የተለያየ ነው። ፍሮኔሲስ ወይም ተግባራዊ ጥበብ ማለት በሁኔታዎች ውስጥ ትክክለኛውን ነገር የማድረግ ችሎታ ነው። በተለይም የአርስቶትል ንድፈ ሀሳብ ተገቢ የሆኑ መመዘኛዎች ስላሉት የሥነ ምግባር አንጻራዊነት ወይም ኤቲካል ሪላቲቪዝም እንደማያመለክት ልብ በሉ። በህልውና ልኬት ወይም ኦንቶሎጂካል ዳይሜንሽን በጎነት መካከለኛ ነው። በዋጋ ልኬት ወይም ኤግዚዮሎጂካል ዳይሜንሽን ደግሞ እጅግ የላቀ ወይም ድንቅ ጥራት ነው። ማርቲን ሉተር ኪንግ ጁኒየር ከበርሚንግሃም እስር ቤት የተጻፈ ደብዳቤ በሚለው ጽሑፍ ላይ በበርሚንግሃም የምናደርገውን እንቅስቃሴ እንደ ጽንፈኝነት ትናገራላችሁ ብሎ በጻፈ ጊዜ ይህንን ልዩነት ለመረዳት ያደረገውን ትግል ይገልጻል። አንዳንድ በጎ ናቸው ተብለው የሚታሰቡ ባህሪያት ወደ ጽንፈኝነት ሊያመሩ ይችላሉ። ለምሳሌ የመካከለኛው ዘመን ፈላስፋ ፒተር ኤብላርድ እንዲህ ሲል ያስረዳል። ከዚያ ብዙም ሳይቆይ ለጥናት በነበረብኝ ከልክ ያለፈ ጉጉት ወይም ቅናት ምክንያት በደረሰብኝ ከባድ ህመም ታመምኩ። በህልውና ልኬት ወይም ደግሞ ኦንቶሎጂካል ዳይሜንሽን በጎነት መካከለኛ ነው። በዋጋ ልኬት ወይም ደግሞ ኤግዚዮሎጂካል ዳይሜንሽን እጅግ የላቀ ወይም ድንቅ ጥራት ነው። ለምሳሌ የህርትማን ዲያግራምን እንመልከት። የህርትማን የበጎነት ዲያግራም ትርጉም ጉድነስ ወይም መልካምነት በጎነት በዲያግራሙ አናት ላይ የሚገኝ ሲሆን ይህም የበጎነት ግብ ወይም መጨረሻ ነው። ኦንቶሎጂካል ዳይሜንሽን ህልውናዊ ልኬት ይህ አግድም መስመር ወይም ኤክስ አክሰስ ነው። በጎነት በሁለት
መጥፎ ጽንፎች መካከል የሚገኝ መካከለኛ ወይም ሚን መሆኑን ያሳያል። ዲፌክት ወይም ጉድለት ደግሞ ለምሳሌ ያህል በድፍረት ምትክ ፈሪ መሆን። ኤክሰስ ልክ ያለፈ ደግሞ ለምሳሌ ያህል በድፍረት ምትክ አሳቢነት የጎደለው ግትር መሆን። አክሲዮሎጂካል ዳይሜንሽን የጥራት ልኬት ይህ ቀጥ ያለ መስመር ዋይ አክሰስ ነው። በጎነት ከሁለቱ ጽንፎች ጉድለትና ትርፍ ተለይቶ ወደ ላይ ከፍ ያለ ጥራት ወይም ልህቀት ኤክሰለንስ መሆኑን ያሳያል። ደስታና ህመም ለድርጊታችን ጠንካራ ወሳኝ ነገሮች ናቸው። ፕሌዠር ኤንድ ፔን አር ፓወርፉል ዲተርሚናንትስ ኦፍ አወር አክሽንስ። ደስታ ያልተገደበ ተግባር ተፈጥሯዊ ተጓዳኝነት ነው። ደስታ በራሱ ጥሩም ወይም መጥፎም አይደለም። እንደዛም ሆኖ ደስታ አዎንታዊ ነገር ነው። ውጤቱም የተግባር ልምምዱን ፍጹም ማድረግ ነው። ከቼዝ ጨዋታ ጀምሮ እስከ ፍቅር ግንኙነት ድረስ ያለው ማንኛውም ነገር በክህሎት ይሻሻላል። ቢ ደስታን በቀጥታ መፈለግ አይቻልም። እሱ የተግባር ተረፈ ውጤት ወይም ሳይድ ፕሮዳክት ነው። እሱ የደስታ ወይም ሃፕነስ አንድ አካል ብቻ ነው። ሲ ጥሩ ሰው ማለትም ዩዳይሚኒያ እውነተኛ የህይወት እርካታ ላይ የደረሰ ሰው በእውነት አስደሳች ወይም አስከፊ ለሆኑ ነገሮች መለኪያ ስታንዳርድ ነው። አራተኛ ጓደኝነት የአንድ ሰው ከጓደኛው ጋር ያለው ግንኙነት ከራሱ ጋር ካለው ግንኙነት ጋር አንድ ነው። ጓደኛ እንደ ሁለተኛ ማንነት ወይም ሰከንድ ሰልፍ ሊታሰብ ይችላል። ጓደኝነት ውስጥ አንድ ሰው ራሱን ይወዳል፣ ኢጎይዝም። ነገር ግን ይህ ፍቅር ለራሱ ገንዘብን እንደሚመኝ ሰው ሳይሆን ክብርን ለማግኘት ገንዘቡን አሳልፎ እንደሚሰጥ ሰው ነው። ቢ የጓደኝነት አይነቶች ዩቲሊቲ ወይም ጥቅም፣ በጋራ ጥቅም ላይ የተመሰረተ። ፕሌዠር ወይም ደስታ፣ አብሮ በመሆን የሚገኝ ደስታ ላይ የተመሰረተ። ዘጉድ መልካምነት፣ ሁለቱም ወገኖች መልካም ባህሪያቸውን ጠብቀው እስካቆዩ ድረስ የሚዘልቅ እውነተኛ ጓደኝነት። አምስተኛ የማሰላሰል ችሎታ ኮንተምፕሌቲቭ ፋከልቲ፣ ፍጹም ደስታን በአእምሯዊ ወይም በፍልስፍናዊ እንቅስቃሴ ውስጥ መለማመድ ነው። የማመዛዘን ችሎታ ወይም ሪዝን የሰው ልጅ ከፍተኛው የችሎታ ደረጃ ነው። ከሌሎች ተግባራት ይልቅ በዚህ ተግባር ላይ ረዘም ላለ ጊዜ መቆየት እንችላለን። ቢ ፍልስፍና የሚወደው ለራሱ ተብሎ ነው እንደ መጨረሻ ግብ። ስለዚህ ዩዳይሚኒያ እውነተኛ የህይወት እርካታ ለማሰላሰል የሚያመች ትርፍ ጊዜ እና ራስን መቻልን ያጠቃልላል። አንደኛ ዩዳይሚኒያ የግል ደህንነት ሁኔታ፣ የራስን ዋጋ ማወቅ፣ ለህይወት ከፍተኛ ፍላጎት ማሳየት፣ ጉልበትን ማንጸባረቅ፣ ደስታን ማቀዳጀት፣ መልካም መንፈስ ወይም ደግሞ የራስ መገኘት ሰልፍ ፕሬዘንስ ነው። ሁለተኛ ስለዚህ ደስታ ከኢሬቴ ብቃት ወይም በጎነት ጋራ በሚስማማ መልኩ የነፍስ እንቅስቃሴ ነው። ማለትም በዚህ ዓለም ጉዳዮች ውስጥ በመልካም መኖርና መልካምን ማድረግ ነው። ቢ ራስን በጥሩ ሁኔታ ላይ ሆነ አስበው። የማስሎውን ራስን የማብቃት ሰልፍ አክቹዋላይዜሽን ጽንሰ ሀሳብ ወይም የጀንግ ግለሰባዊነት ወይም ኢንዲቪጁዋላይዜሽን ከአሪስቶቴሌስ የዩዳይሚኒያ ገለጻ ጋር አነጻጽረው። ሶስተኛ ጥሩ ማለት ሁሉም ነገሮች ወደሱ የሚያልሙት ነው። ማለትም ጥሩ ነገር ትክክለኛ ተግባሩን የሚወጣ ነው። አንድን የመፍቻ መሳሪያ ወይም የቡና ስሪ ጥሩ የሚያሰኛቸው ምንድን ነው? ልዩ የብቃት መለኪያው ወይም ኢሬቴ የሚወስነው በዓላማው ነው። ይህ ልዩ ብቃት ግባዊ ወይም ቴዎሎጂካል ነው። ቢ ጥሩ ሰው የሚያሰኘው ምንድን ነው? ኦር ዋት ኮንስቲቱት ኤ ጉድ ፐርሰን ከማመዛዘን ችሎታ ወይም ሪዝን ጋራ የሚስማማ የነፍስ እንቅስቃሴ። ይህ ችሎታ ለሰው ልጆች ብቻ የተሰጠ ልዩ ማንነታችን ነው። ይህ እንቅስቃሴ የስነ ምግባር ወይም ትክክለኛውን ነገር በትክክለኛው ጊዜ ማድረግ እና የአእምሮ ብቃት ወይም ፋሮናይሲስ ወይም ተግባራዊ ጥበብ ያካተተ ነው። አርስቶትል ለዚህ ተግባር አፈጻጸም አንዳንድ ውጫዊ ነገሮች እንደ ሀብት ወይም ጤና አስፈላጊ መሆናቸውን ይጠቅሳል። አራተኛ የስነ ምግባር በጎነት ወይም ሞራል ቨርቹ የህይወት መጨረሻ ግብ አይደለም። ምክንያቱም እሱ ከእንቅስቃሴ አልባነት፣ ከመከራ
እና ከሀዘን ጋር ሊኖር ስለሚችል ነው። አምስተኛ ለአንድ ሰው ጥሩ የሆነ ነገር እንደ ሂሳብ ቀመር በአንድ ወጥ ቁጥር ሊመለስ አይችልም። ኤ ስነ ምግባር አጠቃላይ መርሆች ለመቅረጽ ይሞከራል፣ ነገር ግን አተገባበራቸው ባለንበት ሁኔታ ወይም ኢኒሻል ኮንዲሽን ላይ የተመሰረተ ነው። ይህ የአርስቶትል ንድፈ ሐሳብ የስነ ምግባር አንጻራዊነትን ወይም ኤቲካል ሪላቲቪዝምን አያመለክትም። ቢ የአማካይነት መርህ ወይም ዶክትሪን ኦፍ ዘ ሚን የአንጻራዊነት መርህ ሳይሆን በተወሰኑ ሁኔታዎች ላይ የሚተገበር መርህ ነው። ለምሳሌ የአንድ ክብደት አንሺ እና አንዲት የባሌ ዳንሰኛ የምግብ አይነትና መጠን ይለያያል። ይሁን እንጂ ትክክለኛ አመጋገብ እንደ ሁኔታው እንደ አስፈላጊነቱ ማለት ነው የሚተገበሩ የራሱ መመሪያዎችና መስፈርቶች አሉት። ስድስተኛ ደስታ በራሱ የተግባር ተረፈ ውጤት ወይም ሳይድ ፕሮዳክት ነው። ደስታ የሚመነጨው ያለምንም መሰናክል ከሚከናወን ተግባር ነው። አርስቶትል እንደሚገልጸው ደስታ ያልተገደበ ወይም ያልተገታ ተግባር ተፈጥሯዊ ተጓዳኝነት ነው። ደስታ በራሱ ጥሩም ወይም መጥፎም አይደለም፣ ነገር ግን አዎንታዊ ነገር ነው። ምክንያቱም የደስታ ውጤት ያንን ተግባር የመለማመድ ሂደት ፍጹም ያደርገዋል። እንደዛ ሆኖ አርስቶትል ደስታ ለራሱ ተብሎ መፈለግ እንደሌለበት ያሳስባል። ከዚህም ጋር ተያይዞ የሄዶኒስቲክ ፓራዶክስን ልብ ይሏል። ይህም ማለት ደስታን አጥብቀን በፈለግን ቁጥር የማግኘት እድላችን እየቀነሰ ይሄዳል የሚል እሳቤ ነው።